ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 12 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በቃሊቲ ማረሚያ ቤት የሚገኙ የፖለቲካና የህሊና እስረኞች በቂ ሕክምና ማግኘት እንዳልቻሉ ተገልጿል የምንላችኋለን። የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድና አብይ አህመድ የከረረ ጸብ ውስጥ መግባታቸው ተሰምተዋል። ብርሃኑ ነጋ የዩኒቨርሲቲ መውጫ ፈተና ከወሰዱ ከ200 ሺህ በላይ ተማሪዎች ውስጥ ከ150 ሺህ በላይ የሚሆኑትን ጥለዋል። በሶማሊያ የተፈጠረው ውጥረት ተባብሶ የቀጠለ ሲሆን ያልተጠበቁ ውሳኔዎችን ወስነዋል። አሜሪካ እግረኛ ጦሯን ወደ ኢራን ልታዘምት መሆኑ ሲገለጽ፣ ዶናልድ ትራምፕ ደግሞ የሆርሙዝ ወሽመጥን የሚጠቀሙ ሀገራት ያስከፍቱ አሉ። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በቃሊቲ ማረሚያ ቤት የሚገኙ የፖለቲካና የህሊና እስረኞች በቂ ሕክምና ማግኘት እንዳልቻሉ ተገለጸ። በአማራነታቸው የተነሳ ወደ ተለያዩ የፌዴራል ማረሚያ ቤቶች ተወስደው የሽብር ክስ የተመሰረተባቸው የፖለቲካና የህሊና እስረኞች ሕክምናን ጨምሮ የተለያዩ አገልግሎቶችን እያገኙ አለመሆኑን በመጥቀስ በተደጋጋሚ ለፍርድ ቤት አቤቱታቸውን ሲያቀርቡ ይደመጣል። የጤና ባለሙያዎች ሳይቀር ክሊኒካዊ ነጻነታቸው እየተነጠቀ የሕክምና ውሳኔዎችን በሕክምና ምክንያቶች ብቻ ከመወሰን ይልቅ በእስር ቤት አስተዳደር ሰራተኞች ፖለቲካዊ ጫና ሲቀለበሱ ይስተዋላል። የፍርድ ቤት ትዕዛዝን በተገቢው ሁኔታ ባለመፈጸምም ጭምር ህሙማን እንዳይታከሙ ማድረግ የተለመደ ሆኗል። ይህን መሰረታዊ የሆነ ሕክምና የማግኘት መብት ከተነፈጉት መካከል በቃሊቲ ማረሚያ ቤት የሚገኙ በአማራነታቸው የተነሳ ያለ ፍትህ በግፍ እስር ላይ የሚገኙ ሴት የፖለቲካና የህሊና እስረኞች ይገኙበታል። ከእነዚህም መካከል ጋዜጠኛ መስከረም አበራ፣ ጋዜጠኛ ገነት አስማማው፣ አለም በድሉ፣ ህይወት አለማየሁና ሀሊማ መሐመድ የሚገኙበት ሲሆን የዋስትና 150 ሺህ ብር ተጠይቃ ደጋፊ ባለማግኘቷ ለመክፈል ባልቻለችው መቅደስ አለሙና በሌሎችም ላይ እየደረሰ ያለው ግፍና በደልም ተጠቃሽ ነው። መንግስታዊ የሆነ የዘር ፍጅትና የጦር ወንጀል እየተፈጸመበት ስላለው የአማራ ህዝብ ድምጽ በመሆኗ እንደ ወንጀል የተቆጠረባት መምህርትና ጋዜጠኛ መስከረም አበራ ለገጠማት ከፍተኛ የሆነ የአይን ህመም ከብዙ ጩኸት ልመናና ቤቱታ በኋላ ሕክምና ለማግኘት መቻሏ ይታወቃል። መጠነኛ መሻሻል ብታሳይም አሁንም በክትትል ላይ ትገኛለች። በተመሳሳይ የግፍ እስር ላይ የምትገኘው ጋዜጠኛ ገነት አስማማው ከብዙ መዘግየት በኋላ የግል ሕክምና ማግኘቷ ቢገለጽም ጋዜጠኛዋ 2 ኩላሊቷ መጎዳቱ በሐኪም ተረጋግጧል። መጋቢት 10 2018 ዓ.ም ወደ ቃሊቲ ማረሚያ ቤት በመሄድ የግፍ እስረኞችን የጎበኘው ጠበቃ ሰለሞን ገዛኸኝ እንደገለጸው የእስረኞቹ የጤና ሁኔታ አሳዛኝና አሳሳቢ ነው። ጋዜጠኛ ገነት አስማማውም የኩላሊት ጠጠር ነው የተገኘባት። ለመኝታ የሚሆን ደረቅ ፍራሽ እንዲገባላት ፍርድ ቤት ትዕዛዝ እንዲሰጥላትም መጠየቁ ተገልጿል። ሌላኛዋ የግፍ እስረኛ አለም በድሉም ሕክምና ለማግኘት በተደጋጋሚ ብታመለክትም የተሻለ ሕክምና እንድታገኝ አልተፈቀደላትም። ህይወት አለማየሁና ሀሊማ መሐመድ በከፍተኛ ህመም ላይ እንደሚገኙ የተገለጸ ሲሆን ሁሉም ከሰብአዊነት አንጻር አስቸኳይና የተሻለ ሕክምና የማግኘት መብታቸው ሊከበርላቸው ይገባል ተብሏል። የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድና አብይ አህመድ የከረረ ጸብ ውስጥ መግባታቸው ተሰማ። የማይጨበጥ አቋም የሚያሳዩትና አወዛጋቢ የሆኑት የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ ካለቃቸው አብይ አህመድ ጋር የከረረ ጸብ ውስጥ መግባታቸው ተሰምቷል። እኚህ ለኢትዮጵያዊነት ቀና ያስተሳሰብ አላቸው ሲባሉ በብልጽግና ውስጥ ተዘፍቀው የተገኙት የሰፊው የሶማሌ ክልል ፕሬዝዳንት ከአብይ ጋር ባልተለመደ መልኩ መጋጨታቸውን የተገለጸው የሁለቱ መሪዎች የጸብ ጥንስስ የተጀመረው ከሳምንታት በፊት አብይ ወደ ጅግጅጋ ባመሩበት ወቅት በሙስጠፌ ላይ ያሳረፉትን አደገኛ ዘለፋ ተከትሎ ነው። በወቅቱ አብይ አህመድ ሙስጠፌን 2% እንኳን ለሶማሌ ክልል አልሰራህም የማትረባ እርባና ቢስ ነህ ሲሉ ዱላ ቀረሽ ስድብ መሳደባቸውን ተከትሎ ነው ጸቡ የተጀመረው። በአብይ እንደ የተባሉትና ኩርፊያ ውስጥ የገቡት ሙስጠፌ እንደ ኢትዮጵያ ባሉና በጎሳ በተከፋፈለ ሀገር ውስጥ የክልል ርዕሰ መስተዳደር መመረጥ ያለበት በጠቅላይ ሚኒስትሩ ሳይሆን በህዝቡ በቀጥታ ነው ማለታቸው ታውቋል። አክለውም አብይ እኔን ከስልጣን ከማንሳቱ በፊት እርሱ በስልጣን ላይ የሚቆይ ከሆነ እናያለን፣ ከእንግዲህ ብልጽግና የሚባል ነገር አይኖርም ብለዋል። እንዲሁም ብልጽግና አገሪቱን እያወደመ ነው፣ ህዝቡን እያሰቃየ ነው፣ ስለሆነም እኛ አገሪቱን ስትወድም ዝም አንልም ማለታቸውን የተሰማው። በሰሜኑ የአገሪቱ ክፍል ከፍተኛ ውጥረት ውስጥ የገቡትና ጠላት ያበዙት አብይ አህመድ የምስራቁ ክፍል ትልቁ ክልል ከሆነው ከሶማሌ ጋርም ግጭት ውስጥ ገብተዋል። ለዚህ ደግሞ ዘግይቶም ቢሆን የአብይ አካሄድ የገባቸው ሙስጠፌ ያስተላለፉት መልእክት ብቻውን በቂ ነው። በትናንትናው ዕለት
የኢድ አልፈጥር በዓል ሲከበር ከወረዳና ከትናንሽ ከተሞች ጭምር እነ ኢቲቪና ፋና ሽፋን ሲሰጡ አብዛኛው ሙስሊም ማህበረሰብ ከሆነባት ጅግጅጋ ምንም አይነት ሽፋን እንዳይሰጥ ተደርጓል። ይህም አብይ ከሙስጠፌ ጋር መጋጨታቸውን ተከትሎ በጅግጅጋ ህዝብ ላይ የተጣለ ማዕቀብ ነው። ብርሃኑ ነጋ የዩኒቨርሲቲ መውጫ ፈተና ከወሰዱ ከ200 ሺህ በላይ ተማሪዎች ውስጥ ከ150 ሺህ በላይ የሚሆኑትን ጣሉ። የ2018 አጋማሽ የመውጫ ፈተና ለመውሰድ ከተመዘገቡ 236460 ተማሪዎች መካከል ፈተናውን የወሰዱት 204028 ሲሆኑ እስካሁን ባለው መረጃ ማለፋቸው የተረጋገጠው 48692 ተማሪዎች ብቻ መሆናቸው ተገልጿል። ይህንን ያሉት የተቋሙ ዋና ዳይሬክተር እሸቱ ከበደ መውጫ ፈተናውን ለመውሰድ የተመዘገቡ ተማሪዎች ብዛት 236460 መሆኑን የገለጹ ሲሆን ለመፈተን ከተመዘገቡት መካከል ከ32000 የሚልቁት ሳይፈተኑ ቀርተዋል። ለዚህ ምክንያቱ ምን እንደሆነ የጠየቅናቸው ዋና ዳይሬክተሩ በግል ምክንያት ነው እንጂ ከአሰራር፣ ከቴክኖሎጂ፣ ከሎጂስቲክስ ጋር የተገናኘ ምክንያት የለውም። የቀሩት አብዛኛዎቹ ከግል ኮሌጆችና በድጋሚ የሚፈተኑ ናቸው ብለዋል። በግል ምክንያት ሲባል ምን ማለት ነው? ምናልባት ከጸጥታ ችግር ጋር በተያያዘ ያልተፈተኑ አሉ ስንል በድጋሚ ላቀረብንላቸው ጥያቄ እንደዛ እንዳይባል የቀሩት አብዛኛዎቹ ከአዲስ አበባ ናቸው። ስለዚህ አዲስ አበባ ላይ የጸጥታ ችግር ኖሮ ነው ለማለት ይከብዳል ሲሉ መልሰዋል። ሆኖም ግን ከተፈተኑት ከ204,000 በላይ ተማሪዎች ውስጥ ያለፉት 48,000 ገደማ ማለታቸው በራሱ እያነጋገረ ያለ ጉዳይ ሆኗል። በሶማሊያ የተፈጠረውን ፖለቲካዊ ቀውስ ተከትሎ በርካታ ሚኒስትሮች ኃላፊነታቸውን በፈቃዳቸው ለቀቁ። በያዝነው ሳምንት በሶማሊያ ውስጥ ከፍተኛ የፖለቲካ ውጥረት መፈጠሩ የሚታወቅ ሲሆን ይህንን ውጥረት ተከትሎም የሳውዝ ዌስት ግዛት አስተዳደር ከፌዴራል መንግስቱ ጋር ያለውን ግንኙነት ማቋረጡን ይፋ አድርጓል። አሁን ደግሞ በርካታ የፌዴራል መንግስቱ ሚኒስትሮች በፈቃዳቸው የስራ መልቀቂያ ማስገባታቸው ተሰምቷል። እነዚህ ሚኒስትሮችም የሳውዝ ዌስት ግዛት ተወካዮች ናቸው። ስልጣን ከለቀቁት ውስጥ የአሳና ውሃ ሀብት ሚኒስትር ዴኤታ፣ የፕላን ኢንቨስትመንት ና ኢኮኖሚ ልማት ምክትል ሚኒስትር፣ የውጭ ጉዳይ ምክትል ሚኒስትር፣ የከባቢ አየርና የአየር ንብረት ለውጥ ምክትል ሚኒስትርና የኤነርጂ ምክትል ሚኒስትር እንደሚገኙበት ሂራን ኒውስ ዘግቧል። ሚኒስትሮቹ ስራ መልቀቃቸውን በሚገልጸው ደብዳቤያቸው ላይ የፌዴራል መንግስቱ በ2012 የወጣውን ጊዜያዊ ህገ መንግስት በመጣስ በሳውዝ ዌስት ግዛት ጉዳይ ጣልቃ እየገባ መሆኑን አስታውቀዋል። በሚኒስትሮቹ የስራ መልቀቂያ ደብዳቤ ላይ የፌዴራል መንግስቱ የሰጠው መልስ የለም። ሳውዝ ዌስት ግዛት አሁን የወሰደው እርምጃ ከዚህ ቀደም ጁባላንድና ፑንትላንድ ግዛቶች የሄዱበትን መንገድ የሚከተል ሲሆን ይህም የሶማሊያን አንድነት ሌላ አደጋ ላይ የሚጥል ነው። አሜሪካ እግረኛ ጦሯን ወደ ኢራን ልታዘምት መሆኑ ሲገለጽ፣ ዶናልድ ትራምፕ ደግሞ የሆርሙዝ ወሽመጥን የሚጠቀሙ ሀገራት ያስከፍቱ አሉ። የአሜሪካ መከላከያ መስሪያ ቤት ባለስልጣናት የአገሪቱ እግረኛ ጦር ኢራን ውስጥ የሚሰማራበትን መንገድ በተመለከተ ዝርዝር እቅድ ማዘጋጀታቸው ታውቋል። በሌላ በኩል በሺዎች የሚቆጠሩ የአሜሪካ ወታደሮችና 3 ተጨማሪ የጦር መርከቦች ወደ መካከለኛው ምስራቅ እየተሰማሩ መሆኑን የዜና ወኪሎች አሶሺየትድ ፕሬስ እና ሮይተርስ ዘገባ አመልክቷል። ሲቢኤስ ኒውስ በጉዳዩ ላይ ገለጻ የተደረገላቸውን ምንጮች ጠቅሶ ያወጣው ዘገባ እንደሚያሳየው ከፍተኛ የአሜሪካ የጦር አዛዦች ኢራን ውስጥ እግረኛ ወታደሮችን የማሰማራትን አማራጭ በተመለከተ ዝግጅት ለማድረግ ጥያቄ አቅርበዋል። ምንጮች እንደገለጹት ትራምፕ በቀጠናው የምድር ጦር ማሰማራትን በተመለከተ እያሰቡበት ነው። ፕሬዚዳንቱ በምን አይነት ሁኔታዎች ውስጥ እግረኛ ወታደሮችን ሊጠቀሙ ይችላሉ የሚለው ግልጽ እንዳልሆነ ዘገባው ያመለክታል። ትራምፕ ሐሙስ ዕለት በዋይት ሀውስ ከጋዜጠኞች ጋር በነበራቸው ቆይታ ግን ወታደሮችን ወደ የትም አላሰማራም ብለው ነበር። ፕሬዚዳንቱ እግረኛ ጦር ሊያሰማሩ እንደሆነ ለቀረበላቸው ጥያቄ ቢሆን በእርግጠኝነት እነግራችሁ ነበር የሚል ምላሽ ሰጥተዋል። ፕሬዚዳንቱ ይህንን ቢሉም ተጨማሪ የአሜሪካ ወታደሮች ወደ መካከለኛው ምስራቅ እየተጓዙ እንደሆነ አሶሺየትድ ፕሬስ እና ሮይተርስ ዘግበዋል። የኤፒ ዘገባ እንደሚያመለክተው ወደ መካከለኛው ምስራቅ የሚላኩት 3 ተጨማሪ የባህር ላይ ጥቃት ፈጻሚ የጦር መርከቦችና 2500 ወታደሮች ናቸው። የሚሰማሩት ወታደሮች ወደፊት ሊከናወን በሚችል ዘመቻ ላይ እገዛ ያደርጋሉ ተብሎ እንደሚጠበቅ የሮይተርስ ዘገባ ያሳያል። የዜና ወኪሉ በዘገባው ትራምፕ ኢራን ውስጥ ወታደሮችን የማሰማራት ሀሳብን በተመለከተ ውሳኔ ላይ አልደረሱም ብሏል። በተመሳሳይ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራን ላይ በተከፈተው ጦርነት ያቀድናቸውን ግቦች ለማሳካት እጅግ በመቃረባችን ጦርነቱን ለማጠቃለል እያሰብን ነው ሲሉ ተናግረዋል። ኢራን የዘጋችውን የሆርሙዝ ወሽመጥ የማስከፈት ጉዳይ ግን የመርከብ መተላለፊያ መስመሩን የሚጠቀሙት ሀገራት ኃላፊነት መሆን እንዳለበት ገልጸዋል። ትራምፕ ትሩዝ ሶሻል በተባለው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ
ግቦቻችንን ለማሳካት በጣም እየተቃረብን በመሆኑ የኢራን አገዛዝን በተመለከተ በመካከለኛው ምስራቅ የምናደርገውን ታላቅ ወታደራዊ ጥረት ለማቆም እያሰብን ነው ብለዋል። ለፕሬዝዳንቱ ገለጻ ኢራን ላይ የተከፈተው ጥቃት 5 ዓላማዎች ነበሩት። በቀዳሚነት የጠቀሱት የኢራንን ሚሳኤል አቅም ማስወንጨፊያዎችና ተያያዥነት ያላቸው ነገሮችን በጠቅላላ ሙሉ በሙሉ ማዳከም የሚለውን ነው። የኢራንን የመከላከያ ኢንዱስትሪ ሰፈርን ማውደም እንዲሁም የአገሪቱን የባህርና የአየር ኃይል የጸረ አውሮፕላን የጦር መሳሪያዎችን ጭምር ማጥፋት የሚለውን ከግቦቹ መካከል ጠቅሰዋል። ትራምፕ በአራተኛነት የጠቀሱት ግብ ኢራን ፈጽመው ወደ ኒውክሌር አቅም እንዳትቀርብ ማድረግና አድርጋ ከተገኘችም አሜሪካ በፍጥነትና በኃይል ምላሽ መስጠት የምትችልበት ደረጃ ላይ እንድትሆን ማድረግን ነው። እንዲሁም እስራኤል፣ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤምሬቶች፣ ባህሬን፣ ኩዌትና ሌሎችንም የመካከለኛው ምስራቅ የአሜሪካ አጋሮችን በከፍተኛ ደረጃ መጠበቅ ከግቦቹ አንዱ መሆኑን ገልጸዋል። ፕሬዝዳንቱ በዚህ ልጥፋቸው የተለያዩ አገራትን እገዛ ጠይቀው በጎ ምላሽ ስላላገኙበት የሆርሙዝ ወሽመጥ ጉዳይንም አንስተዋል። እንደ አስፈላጊነቱ የሆርሙዝ ወሽመጥ በሚጠቀሙበት ሌሎች ሀገራት ሊጠበቅና ቁጥጥር ሊደረግበት ይገባል፣ አሜሪካ ግን አትጠቀምበትም ሲሉ የባህር መስመሩን ማስከፈት የሀገራቸው ኃላፊነት እንዳልሆነ አመልክተዋል። ይሁን እንጂ ወሽመጡን የሚጠቀሙበት ሀገራት የአሜሪካንን እገዛ ፈልገው ጥያቄ የሚያቀርቡ ከሆነ ግን እናግዛቸዋለን ብለዋል። ነገር ግን አንድ የኢራን ስጋት ከተወገደ በኋላ ግን የሆርሙዝ ወሽመጥን መጠበቅ አስፈላጊ አይሆንም፣ ቀላል ወታደራዊ ዘመቻ ይሆንላቸዋል ሲሉ ገልጸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።